ምን መሰለ ያሬድ በድንገት በጀመርኩት ህይወቴ በጣም ተበጥጧል። ከቤዛ ጋር ስለነበረሽ ነገር ነው የምታወራው? አዎ ስለ ቤዛና ስለ ቹቹ ነው ማወራክ። እሺ ሰሞሽ ነው ቀጥይ። እና ስለተፈጠሩት ነገሮች ስለሰራኋቸው ስህተቶች ማንንም ተጠያቂ ማድረግ አልፈልግም። እናም ደግሞ ለሰራኋቸው እያንዳንዱ ስህተቶች እኔ ኃላፊነቱን መውሰድ እፈልጋለሁ። ጥሩ አድርገሻል። ሌላ ደግሞ ካንተ ጋር በነበረኝ ግንኙነት ያፈቀርኩ መስሎ ተሰምቶኝ ነበር ስትይ ምን ማለት ነው? ከቤዚ ጋር እንዳትቀራረቡ ስል አንተን በቀረብኩ ቁጥር መልካምነትን ተረዳሁ እና ከዛ ያፈቀርኩ መስሎ ተሰማኝ። ግን ቆይቶም ቢሆን ይሄ ስሜት ፍቅር ሳይሆን እልህ እንደሆነ ገባኝ። እሱን ያስረዳሽ አቡሽ ነው? እውነት ለመናገር አቡሻ ይሄንን ነገር እንድረዳ ምክንያት ነው የሆነኝ። ግን ቆም ብዬ ነገሮችን ሳስብ ሁሉም ነገር ግልጽ ሆኖ ታየኝ። ጥሩ ነው። በዛ ላይ አንተ ለኔ ምንም አይነት ፍላጎት እንደሌለ ሲገባኝ አንድ ውሳኔ ላይ ደረስኩ። እና ምን አይነት ውሳኔ ላይ ደረስሽ? እስከ ዛሬ ላደረክልኝ ነገር ሁሉ አንተን አመስግኜ ከህይወት መውጣት እንዳለብኝ ተሰማኝ። የምርሽ ነው? አዎ ያሬድ፣ ሳታፈቅረኝ ገና ለገና ትጎዳለች ብለህ ስላሰብኩ ብቻ ላሳየኸኝ መልካምነት በጣም አመሰግናለሁ። እሺ ሄዱ። ደህና ሁን። ራስሽን ጠብቂ። እሺ ሄሎ ቤዚ። ቆይ እኔ ያልገባኝ ነገር ሄሌን ወይሱን ለያሬድ ብሰጠው ለምንድን ነው ቹቻና ቤዛ እንደዚህ ሆነ? ኧረ እባክህ ቀስቲ እባክህ ተረጋጋ። እንዴ ወሬው ነገ ደርሰል እንዴ? ግን በቃ ፎንቄ እንደዚህ ሆነ ያያየው መቼም ሰላም አይሰማኝም። አረ ቀስቲ በእናትህ እስኪ ሰው የሚልን ነገር እስኪ ስማ። እኔ ግን ሁኔታ ምንም እያማረኝ አይደለም። እንዴት እንዴ? በቃ በትንሽ በትልቁ ጓባልክ ቁጥር ፎንቃችን ይቅርታ ልታረግልህ የነበረው ነገር ትተዋለች። እሺ ቆይ እኔ ምን ላድርግ? በቃ እሷን ከፍቷት ሳይ ሁሉ ነገር ይዞርብኛል። በቃ የፈለገ ቢሆን ስሜት መቆጣጠር መልመድ አለብህ። ዲያውታ ለማመድ ትልቅ ሰው ነው። ሁለት ጸጉር አብቅሎ ምንድነው እንደዚህ መሆን? ዲኛን ማይታሰቀኝ ነች። ሚኪ ግን ትናንትና ደባሪ ነገር ሳይፈጠር አይቀርም። ሄለን ግን ያስናቀችን ነገር ካፈረጠችው በቃ አስናቀች መግቢያውላ ነው የምታጣው። አሬ ይመስለኛል። አንተ ቆይ ትናንት ከፒያራችን ጋር ምን አወራችሁ? ምንም የረባ ነገር አላወራንም። ግን በእናትህ ላጥላጥ እያልን ሄደን ልገዝግዛ። እሱ አሪፍ ሀሳብ ነው። እስቲ ቆይ ይሄ ተመታ ልጅ በዚህ ሰዓት ምን ይሰራል እንዲህ? ታው ራሱ ቦቸረን ተንከዚህ ሲሆነ ልጅ ደግሞ አጋሰስ ይበላል። አንድ ነው ሁለት አለው እንዴ? አረ እናንተ ልጆች ግን ባካችሁ ትልቅ ሰው የሚለውን ነገር ስሙ። ደግሞ ምን እሺ ነው? እስኪ ታታችሁ ልዩት። እዚህ ነው አየን። አንተ ልጅ አማል። ቆይ በዚህ ሳምንት ሰራል። እኔማ እኮ የሆነች ነገር አፋችሁ ላድርጋችሁ ብዬ እቺ ነገር ገዝቼላችሁ እኮ። አንተማ ውስጥ የሆኑ አሮጊትም አሉ፣ ተነጫናጭ አሮጊት። አሁን አራት አብዛ ባከረ እዛ እንኩ ልጄ እንካሚክ ደግሞ ደህና ነገር እንዳመጣ ትርወጣጣራለህ እንዴ? እኔን ምን አይሆኝ ነው ባከ። ደግሞ ፈተና 10 ከ10 ካመጣችሁ ምን እንደማደርግላችሁ አታውቁ። እሺ ማማ አያሚ ልጅ የሆነ አዛውንት ነገር ነው ስልኩ በምክንያት ነው። እሺ እኔ ጎረምሳ እንካውን ለማንኛውም እኮ ቆቀር። አዎ ቆቀር። ወይኔ ያለመታወቅ እኔ አቡሽ ነኝ ቁርሴን ቆቀር ምበላው። አይ እንግዲህ አሁን የሰጡና ብላና ሂድ። እናንተ ለኔ ማስቡልኝ እንጂ ደግሞ ለአንተ ምንድነው የምናስብልህ? ሁለት ልጅ ማስተማር እኮ ከባድ ነገር ነው፣ ከባድ። ውይ በዛ ላይ ሆዳችሁ። ኧረ መድኃኒዓለም በላሁን እንኩ ብሎና ሄዱ። ገና ለገና አንድ ቆቀር ገዘው ብለህ አስተማርኳቸው ምናምን ስትል አታፍርም እንዴ አንተ? ብቻ ለትክድብ አልሆነ። ኧረ እኔ አልክድም። ጎበዝ አንተ ጥቁሩ ጎበዝ ነህ። እንዲሁ ወዝህም ቆንጆ ነው። እኔ አስቸገረኝ። አሁን አንተ በልተህ ትሄዳለህ ወይስ አበላ? ኧረ እበላለሁ አባባዬ። ጎበዝ ልጅ። እኔ ልጅ እንደዚህ ነው በቃ የሰጡትን ሲበላ ደስ ይለኛል። እውነት ያስደስተኛል። አያልቅበት። በቃ እኛ ረፍዶብናል፣ መሄድ አለብን። ኧረ ደግሞ ስሙ ማስታወቂያ ላይ እኔ ስም ተለጥፎ ከሆነ አይታችሁ ንገሩኝ። እሺ ያ ምን ስም እንዴ? የሥራውን ማስታወቂያ ነው። ትናንት እኮ የመጨረሻ ቀን ነበር። አሃ አሁን ገባኝ። ለካ ለሱ ልምምድ እያደረግህ ነው ቆቀር የምታበላ እንዴ? ታዲያስ ምን ሆነ ነው? በዚህ ጥርስን ታፍታታለህ። እኔ ከተቀጠርኩ በኋላ በገባ በወጣ ቁጥር እየገባ ይሄን ቆቀር መከካት ነው በቃ። አይ ድሌ መሰስ ብዬ ችግር ውስጥ ገባ እየታየኝ ነው። እሰይ በል ደግ አደረግህ።
ዝመላው የረፈደባችሁ በቃ ሂዱ ቶሎ ጎበዞች እሺ አባባ ቦቸራ ጎበዞች እንደው እንወዳታ እናቀብራታለን እዛ ይሄ ደግሞ አይመጣም እንዴ? እኔ እንጃ። ይሄኔ አንዷን አግኝቶ ዋትስአፕ ምናምን እያለ ይሆናል እኮ። ዋትስአፕ አቺ ምን ሆነ ነው የቆየው? የሆነ ሀሳብ እያሰብኩ እኮ። ስማ፣ ያ ምን ሀሳብ ግን የኛ የሶስታችን ነገር ግን አስተውላችሁታል? ደግሞ ምን ልትል ነው? አንተ ቺክ ትፈራለህ፣ ግን ቺክ ትፈልጋለህ። እኔ ደግሞ ደፍራለሁ፣ ግን ቺኮች አይፈልጉኝም። የኔን ግን እንዳትነግረኝ። ለምንድን ነው የማልነግርህ? ምክንያቱም እኔ ማንንም ስለማልፈራ አይደል? ምን ያስቃል? ኧረ እኔ አልሳኩም። ጥርሴ ሽል ብሎኝ ነው። ከምን? ከከንፈሬ ነው። አረግ አንተ ደግሞ ምን ያስፈራል? ሃይሚን ትፈላታለህ ብለህ በግልጽ አትነግረው? ምን አገባህ አንተ? ቀንተህ ነው? እኔ ማርክ ነኝ በሃይሚ ምቀነው? አይ አንተ ማን ደፍሮ? አንተ ሰው ቶኝ ብያለሁ፣ ቶኝ። እኔ እኮ ግርም የሚለኝ እዚህ ቺኮቹ የሉ። ምን አለ በድሮ ማንነት ብታወራ? የማይሆነው ለምንድን ነው የማይሆነው? ይለምድብኛል። እሱን ደግሞ አልፈልግም። ይልመድባ እንዴ! ምንድነው አንተ እንደዚህ ኩራት የሚለ? አረ መናናቅ ትሰማለህ? እኔ ማርክ ማለት እኮ የነገድ ዲያስፖራና ዳንሰኛ ልትለኝ ነው አይደል? ምን ይሄ ነገር አንተ ማስመርሯል ማለት ነው እንዴ? በጣም ነው። እኔ ግን የምፈራልህ ምን እንደሆነ ታውቃለህ? ዳንሰኝነቱም ዲያስፖራነቱም ቀርቶ እንዳትዋረድ። ይሄ ምን አይነት ሟርተኛ ነው በእናታችሁ? አረ እናንተ አረጋጉት እንዴ! እንዴት ነው የማረጋጋው? ምን እንደሚል እየሰማህ አይደል እንዴ? አሁን አስተማሪ ሲገባ ማን ደፍሮ ብሎ ቢጠራ አቤት ማለት ይቀራል? ምንድነው ማርክ ምናምን እያልክ ነግሬሃለሁ። አንተ ልጅ ኋላ ሃይሚን ጠርቼ እንዳላስገርፈህ። የሷን ስም አትጥራብኝ ብያለሁ። ኳንት ሃይሚ እንደምትፈራት ፈጣሪን ብትፈራ የት ወደረስክ? እንኳን ፈራኋት ደግ አደረኩኝ። አይ ምን አለ ግን ፈጣሪ የጆሲን ትንሽዬ ድፍረት ለሶስታችን በጥቂቱ ቢያካፍለን። እሱማ የሚሳካለት ወዶ መሰለ እንዴ? እንዴ ምን ልትል ነው? እጁ ላይ የሆነ መስተፋቅር አሰርቷል ምናምን ሲባል ሰምቻለሁ። እሱን ደግሞ ማን ነገረ? ቤቲ ናታ። እቺ ደግሞ በቃ የባጤ ቆጡን ማውረድ ትወዳለች። አሁን ይሄን ምኑን ከምኑን ያገናኘችው? እውነትማ አላት እኮ። እንዴት ታዲያ የቀረቡት ሴቶች ወከክ የሚሉለት ወደው ነው እንዴ? እኔ እንደዚህ አይነት ወሬ አይመቸኝ። ምን አይነት ልጅ ነው በእናትህ? እኔም እኮ አንተ የምትለውን ደስተኛ ህይወት መኖር እፈልጋለሁ፣ ግን ደግሞ በቃ ታያለህ። ይገባኛል እኮ ምርጥላ፣ ግን ታዲያ እኔ ምን ላድርግ? እኔ እንጃ፣ ግን ደግሞ እቺ ልጅ ካወቅኳት ጀምሮ ምንም ሰላም እየተሰማኝ አይደለም። እሱ እኮ ይገባኛል፣ ግን በቃ ተረድተሽ ብታግዥኝ የሌለ ነው ደስ የሚል። እሺ ንገረኝ፣ ቆይ ምን ላግዝ? አንቺ ዝም ብለሽ እመኝ፣ እኔ እሷን ነገር የሆነ መላ ፈጥርለታለሁ። ሚኪ፣ ልጅቷ እኮ በጣም ከባድ ሰው ነች። በዛ ላይ ፊዮሪ ጋርዷን ከደበደበችው በኋላ ምንም ጥሩ ነገር የለም። ይገባኛል እኮ ምርጥላ፣ አንቺ ብቻ ተረድተሽኝ ወይ ካልሽኝ የሆነ መላ አላጣም። እርግጠኛ ነህ? አዎ ምርጥላ፣ የሌለ እርግጠኛ ነኝ። እንደምንም ብዬ ፊክስ አድርጓል። ጥሩ እሺ፣ በቃ እረዳሃለሁ። ግን አንድ ነገር ወቅ። ምንድነው እሱ? እኔ ባለውበት አንድ ላይ ሳያችሁ በቃ ምንም ደስ አይለኝ። አስተይል፣ እሱንም እረዳሻለሁ። የሚያረዳት ሚኪ፣ በእናትህ አንድ ነገር ተረዳኝ። ምንድነው እሱ? ሚኪ፣ እኔ እንደዚህ እየሆንኩ ያለሁት ስለምወድቅ ነው እና በአንተ ምክንያት መጨናነቅ አልፈልግም። ትምህርቴ ላይ ትኩረት አድርጌ መማር ብቻ ነው የምፈልገው። ስለዚህ ፕሊዝ አስተይል ምርጥላ
ወይኔ ሚኪ፣ ቆይ ምን አይነት ኮምቦ ነው እያየሁ ያለው? እኔ ምንም ግራ እየገባኝ ያለው። በቃ ሲስና አልሸዋ ተደባለቀ። ከዚህ በኋላ እቺ ልጅ ቁጭ ብድግ ነው የምታሰራው። ወይኔ ጉዴ! ሸው ምንድን ነው የሚሻለን? ምን አውቃለሁ። አባቡ በቃ አሁን መሄድ ትችላለህ። እሺ ሄርሜላ፣ ሌላ የምትፈልጊው ነገር ካለ መደወል ትችያለሽ። እሺ እደውላለሁ። እሺ በቃ ግቡ፣ ትምህርታችሁን ተማሩ። ኦኬ። ወይኔ ፊዮሪ ጉዳችን ፈላ። ምንድን ነው አታያቸውም እንዴ? እነዚህ ልጆች ከቀን ወደ ቀን እኮ ፍቅራቸው በጣም እየጸና ነው። ለምን ሺ ጊዜ አይጸናም? እኔ ፊዮሪ እንደሆነ ማንንም አልሰማም ታውቂያለሽ። ሊሳውስ በቃ ትምህርት ቤት ሳይሆን በቃ የሆነ የጦር ሜዳ ውስጥ ያለው እየመሰለኝ ነው። አዎ በእናትሽ አንቺ ዝም ብለሽ አትንበክበቂ። አሁን ምን ይችላል? እሺ ቀጥል። በስተመጨረሻ ማገኘሽ ቤቲ ማለት አንቺ ነሽ አይደል? አዎ ነኝ። አንቺ ማን ነሽ? እኔ ጄሪ እባላለሁ። የክላሳችሁ ተማሪ ነኝ። ምን የምርሽን ነው? አዎ የምሬን ነው። ምን ነው? አይ እንዲሁ ነው። ትላንትና እንደገባሽና ቀኑን ሙሉ ከልጆች ጋር ስትተዋወቂ እንደዋልሽ ሰማሁ። እውነት ነው? አዎ ሁሉንም ስተዋወቃቸው ነበር። ምን ነው ችግር አለው እንዴ? አይ ምንም። ግን እና ማንን ተዋወቅሽ? ሁሉንም። ሃይሚን፣ በጺን፣ ማርክን፣ እዮሲን ሁሉንም ተዋወቂያቸዋለሁ። እዮሲንን? አዎ እዮሲን። ምን ነው ችግር አለው እንዴ? አይ ችግር የለውም። ግን ጨብጠሹ ነበር እንዴ? ማንን? እዮሲን? አዎ ጨብጬው ነበር። አላርፍ ያለሽ ጣት ማለት አሁን ነው። ይሄ ደግሞ ምን ማለት ነው? አልገባኝም። ያኔ እናት ዝም ብለሽ ባትንቀዠቀዥ ጥሩ ይመስለኛል። ባትንቀዠቀዥ ማለት? ለምሳሌ እዮሲን ሳታውቂው መጨበጥ አልነበረብሽም። ምክንያቱም ለመጨበጥሽ ላንቺ ስለሚጠቅምሽ ነው። ለማንኛውም እኔ ልሂድ። ወዴት? አላቅም፣ ግን ደግሞ ብቻዬን መሆን እፈልጋለሁ። አይ ዮሲ፣ ቆይ ምንድን ነው የሚሻለኝ? ቆይ አንተን ከስንቱ ነው የምከላከለው? ለምን ጨበጥሽ? ሆ እቺ ልጅ አማታል እንዴ? ቆይሉ ስለምን ነበር አውራሻለሁ ያልሽ? ቻ ግን ሚስጥር ነው። እሺ ቆይ የምን ሚስጥር? ላውራሽ የፈለኩት ስለ ቤዛና ስለ ያሬድ ነው። ቆይ ደግሞ ስለ እነሱ ምንድነው የምናወራው? ቤዛ ያሬድን እንዳፈቀረችው ካወኩኝ በጣም ቆይቻለሁ። ምን የምርሽ ነው ወይሉ? አይዞቻ ለኔ አስበሽ ነው አይደል እንደማታውቂ የምትሆኚ? እኔ እንጃ። አይዞሽ አታስቢ። እኔ ከሱ ጋር ያለኝን ነገር ተነጋግሬ ጨርሻለሁ። ምንድነው የጨረሳችሁት? ለሱ የተሰማኝ ስሜት ፍቅር ሳይሆን ከቤዛ ጋር በገባሁት ላይ የተፈጠረ ስሜት እንደሆነ በደንብ አስረድቼዋለሁ። የምርሽ ነው ይሉ? አዎ ዞታ ይምሬን ነው። ሳይ ለለለለለ ወይኔ ፈረሰኛው አባቴ ጊዮርጊስዬ፣ አንቺ ይሄንን ነገር ካንቺ ነው የሰማሁት። እና ደግሞ ቤዛን በጣም እንዳፈቀረችው አውቃለሁ። ቆይና ታዲያ ምን እንዳረግ ነው ይሄንን የምንነግሪኝ? ፍቅራቸውን እንዲገላለጹ እንርዳቸው ልልሽ ነው። እንዴ ያሬድ እኮ እንደሚያፈቅራት ነግሯታል። የምርሽ ነው? አዎ ይሉ እና ግን በዚህ ደረቋ ከሱ ፍቅር አልያዘኝም አለች። ምን? ቆይ እንዴት? እና ታዲያ በቀደም እኮ ከትምህርት ቤት የቀረችው እኔ ከያሬድ ፍቅር ይዞሻል ስላት ይሄንን ስሜት ማዳመጥ አለብኝ ምናምን ብላ ነው። እናማ በዚህትዮዬ እንዴት እንዳዳመጠችው አላቅም። እኔ ከሱ ፍቅር አልያዘኝም አንቺ በተሳሳተ መንገድ ነው የተረዳሽው ብላ ቆሌን ግፍፍ። ግን እኮ ይሄ ትክክል አይደለም ሄሉዬ። እኔ ነገር ምንም እየገባኝ አይደለም።
አሁንስ ከጸጋ ይልቅ ራሷን ሳይኮሎጂስት ጋር መሄድ ያለባት። ማ ቤዛ እንዴ ቆይ ዘይዳ ስለ ፍቅር ምናምን ልትማር እኔ ምን አውቃለሁ? ቹቻ ግራ ገባኝ እኮ። እኔ ምንም የማውቀው ነገር የለም። ባቢ እኔ ግን አሁን ምን ጭንቅ እንደሚለኝ ታውቃለህ እንዴ? የዚህ ጀሪ የሚሏት ልጅ ነገር እንዴ የሷ ጉዳይ ደግሞ ለምንድን ነው የሚጨንቀ? እንጃ እንዴ ገና እኮ ከመምጣቷ ልጥፍ ካላልኩኝ እኮ ነው እያለች ያለችው። ታዲያ አንተ ምን አስጨነቀ? ቺኮች እንዲለጠፉብህ ነበር እንዴ የምትፈልገው? ቢሆንም ይጨንቃል። ምኑ ነው የሚጨንቀው? እኔ እንጃ ግን ልጅቷን ሳያት ምን ትዝ እንደሚለኝ ታውቃለህ? ምን ትዝ ይላል? ላስጠናት ስል እስክርቢቶ ከእጄ ላይ ሲወድቅ እሷ እስክርቢቶ ልታነሳ ዝቅ ስትል እኔም ዝቅ ስል እጃችን እስክርቢቶ ላይ ቀና ስንል ፊታችን አይን ላይ ሲገጣጠም ያለውን ቅጽበት ሳስብ ባቢ ትንፋሽ ነው የሚያጥረኝ። ይሄ ደግሞ ምን ትንፋሽ ያጥራል? እኔ ምን አውቄ ባቢ ብታይ ያን ሰሞን ሽቡታው ሸው እያለብኝ እንቅልፍ ከተኛው ስንትና ስንት ሳምንቴ እንደነበር ብታውቅ። እሷን እያሰብክ አይገርም? ቆይ ዳጊ ትወዳታለህ እንዴ? እኔ አላውቅም፣ ግን ልክ ላጠና ስል ሽው የሚልብኝ የሴት ልጅ መዓዛ፣ ከዛ ስትስቅ የጥርሷ ፈገግታ። ዳጊ መጦሻ እንዴ ስልክ ላወራ ብላኝ ስትሄድ የሚታየኝ አቋሟ አይኔ ምን ስልችት እንዳለኝ ታውቃለህ? ያንተኔ ሽው አለች ሽው ምናምን እያልክ የምታወራው ወሬ ተው። ግን ይኸውልህ ሽውታ ግን ቀላል ነገር እንዳይመስል። ቆይ ሽውታ ይሄ መኪና ሲሄድ ሽው እንደሚለው ነው እንዴ? ካንተም ብሶ ልትቀልድብኝ እንደሆነ? ካንተም ብሶ ስትል ምን ማለት ነው? አይሚስ ጠራ እየተንቦቀቦክ ደግሞ እኔ ልትናገር ያምራል? ይኸውልህ ከዚህ በኋላ ስሟን እንዳጠራሽ። ሰው እንዴት ከቃቃ ጀምሮ አንዲት ሴት እየፈራ ያድጋል? ምን አውቃለሁ ዳጊ። ወይ ለምን ቆይ አልፈልግሽም፣ አታናግሪኝ፣ የደረስኩበት አትድረሺ ብላት ቁርጥ አድርጋ ትነግራታል። ቢሆን እኮ ጥሩ ነበር፣ ግን እኔ አልችልም። ለምን? ወስኛለሁ። ሂጄ እናገራለሁ ብዬ ልክ ፊት ለፊቷ ስደርስ እግሬ ሽብረክርክ፣ በቃ እኔ እፈራለሁ። ባቢ አንተ ልጅን ቆይ መታለች እንዴ? አዎ። ምን አርጋት? ይኸውልህ አንድ ቀን እቃቃ ስንጫወት እሷን አልፈልግሽም ብያት የሆነች ያብሰራ የምትባል ልጅ ነበረች። ከእሷ ጋር ሲሄድ የማየውን ቦታ መታችኝ እና ለዛ ነዋ ሀይሚ ስትባል ያ ነገር ትዝ እያለ የምትፈራት። ህመሙ ሁሉም ነገር ነው ትዝ የሚለኝ። ታዲያ ምን ተሻለ? እኔ ምንም አላውቅም። ምኞቴ ግን ምን እንደሆነ ታውቃለህ? ከእሷ ግንባር ነፃ መውጣት። ወይ ሌላ ችግ ለምን አትጠብስም? አንተ ያኔማ ሲጣርጋ ነው የምገለኝ። ታዲያ እስከ መቼ ነው እንደዚህ የምትኖረው? የምን አውቄ ጨነቀኝ እኮ። የት አባታቸው ቅድም ከመኪና በጋር ታጅበን ስንወርድ ሁሉም ቆሌያቸው ተገፈፈ አይደል? እንዴት ደስ እንዳለ። ገና ምን አይተሽ? ለሁሉም ማንነታችንን ነው የምናሳያቸው። ልክ ነሽ፣ ግን ከዛ በፊት ይቺ ፊዮሪ የምትባለው ልጅ ልክ ማስገባት አለብን። ቀጥሎ ደግሞ ሄዋንን። በትክክል። እኔ ምልሽ ያ ልጅ አሁንም ስለ ፊዮሪ ምንም የሰጠሽ መረጃ የለም እንዴ? ደጋግሜ ላናገረው ሞክሬ ነበር፣ ግን ይቺ ፊዮሪ የሆነ ነገር አግርሰዋለች መሰለኝ። ፍንክች አለላለኝ። ታዲያ ምን ይሻላል? እኛ ደግሞ የግድ ክብራችንን ማስመለስ አለብን። ልክ ነሽ። ትናንት እኮ ከአባቡ ጋር ስንጣላ አባቢ ሰምቶ ሁለተኛ እሷ ስላዘዘች ብቻ ሰው እንዳደበድብ ብሎ አስጠነቀቀው። እንደዛ ከሆነ እኔ ጋር የተሻለ ሀሳብ አለ። ምንድነው? እኔ የማውቃቸው ምርጥ ጋርዶች አሉ እና ለነሱ ደውዬ ጃስ ካልኳቸው እመኚ ፊዮሪ ልክ ያስገቧታል። እንዴ ታዲያ እንደዛ ማድረግ እየቻለኝ እስከዛሬ ለምን ሳትነግሪኝ ቀረሽ? እኔማ ዳኒ የተሻለ መረጃ ይሰጠናል ብዬ አስቤ ነበር። ስለዚህ ከምን ጀምር? አንቺ ብቻ የምንከፍላቸውን ብር አዘጋጂ። እኔ አሁኑኑ ደውዬ መንገድ ላይ እንዲጠብቋት ማድረግ እችላለሁ። በጣም አሪፍ። እኔ ደግሞ ኤኒታይም የሚያስፈልገውን ገንዘብ ትራንስፈር ማድረግ እችላለሁ። በጣም ጥሩ። ስለዚህ በቃ በኋላ እንገናኛለን። አሁን ሰዎች አንድ ላይ ሲያዩን ጥሩ አይመጣም።
እሺ እኔ ቆንጆ። እሺ ባይ። ሃይ ማርክ። መቼም ፈልገሽኝ የመጣሽው ናፍቆቴ እንቅልፍ አሳጥቶሽ መሆን አለበት አይደል? ወይኔ ማርክ፣ እንደው ምን እንደሚሻለኝ ግን አላውቅም። እሱን ተውና እኔ የምልህ እዮሲን መጨበጥ ችግር አለው እንዴ? ብቻ ጨብጫዋለሁ እንዳትዪ። አዎ ጨብጫዋለሁ። ችግር አለው? እሺ እንደው ድልሽ ገና ከመምጣትሽ ተለከፍሽ። ደግሞ ማለት ነው ተለከፍሽ? እሱም ቤት ብትነግርሽ አይሻልም? አይ ለምን አንተ አትነግረኝ? አይ እኔ አልነግርሽም፣ ግን ከዚህ በኋላ ልጨብጥሽ ካለሽ እምቢኝ በይው። እሺ እምቢኝ በይው ነው ያልከኝ? ማ እምቢ በይው ነው ያልኩሽ? ኦራ ዋትስአፕ ምንድነው ስሩ የምትቀባጥረው አንቺ ልጅ? እሱን ተውና ባይ በቃ ማንደፍሮዬ በኋላ እናወራለን። እድሌ ገና ከመምጣትሽ እሱን ደግሞ ወግ ብሎ ማን ያወጋሽ? እኔ ጄሪ ነኝ። ከኔ ደግሞ አንዲትም ነገር ሚስጥሩ ነው ተደብቆ አይቀርም። ገባህ? አረ ግድሌ ኖርማል ነው ዋትስአፕ። አንቺ ልጅ ዛሬ ምን ሆነሻል? ምን ሆንኩ እንዴ? በጣም እኮ ቆዝመሻል። አልታወቅሽም? ምን ላድርግ ብለሽ ነው ፊዮሪ? ህይወታችን ወዴት እየሄደ ነው የሚለውን ነገር ሳስብ በጣም ይጨንቀኛል። ምን ማለት ነው? እኔ የእነዚህ ልጆች ጥምረት ምንም እያስደስተኝ አይደለም። የነማ? የጸጋና የሄርሜላ። እሱ ነው እንዲያካበድሽ? እንዴት አላካብድም የኔ እናት። ቆይ ቅድም ከመኪና አወራረዳቸውን ግን አይተሽዋል? እና ምን ችግር አለ? የጸጋን ኮንፊደንስ ሳይ በቃ የሆነ ነገር ልታረግ ያሰበች እየመሰለኝ በጣም እያስጨነቀችኝ ነው። ግን ደግሞ ተጨንቀሽ ምንም የምታመጪው ነገር የለም። እሱማ ምንም አላመጣም። ግን ደግሞ በቃ ጭንቅላቴ ሌላ ነገር ማሰብ አቃተው። ደግሞ ምርጥዬ ዘዴ ስለፈጠርሽ በሱ መንገድ ማለፍ ትችላለሽ። ስለምን ዘዴ ነው የምታወሪው? ድንገት መጥተው ሊያስፈራሩሽ ቢሞክሩ እንኳን እንደባለፈው ፌንት ነቂያለሽ። እሱ ፌንት ቀላል ጠቅሞኛል። ይህን ጊዜ አጉል ነበር መሆኑ። አይ ደንባሪት ጀመረሽ ደግሞ ምኑ? ቆይ ደንባሪት ብለሽ አትጥሪኝ ያልኩሽ ስንት ጊዜ ነው? ታዲያ እኔ ምን ላድርግ? ደህና ወኔሽ ተመለሰ ስል ወደ ድሮ ማንነትሽ ዝፍቅ ትያለሽ። እና እኔ ወድጄ ነው የተፋጠጥኩት እኮ ከሽጉጥ ጋር ነው። በቃ ለማንኛውም ተረጋጊሽ። እኔ ግን ከኔ ይልቅ ያንቺ ነገር በጣም እያሳሰበኝ ነው። እኔ ደግሞ ምን ሆንኩኝ? ድጋሚ ከነዛ ሰዎች ጋር ተላትምሽ ሌላ ጦስ እንዳይመጣብን ብዬ ነው። እሱን ነው እንዴ? እኔ ግን የምፈልገው እሱን ሳይሆን በቃ ያለሽበት ድረስ እንኳን መተው ችግር ቢፈጥሩ ንቀሽ እንድታያቸው ነው። እመኝኝ ሔዋን፣ እኔ ጋር መተው ችግር ካልፈጠሩ እኔ ምንም ለማድረግ አልሞክርም። ወይኔ ጉዴ ድሌ። ወይ ካልሆነ ትምህርት ቤት እንቀይር እንዴ? አባንቺ ደግሞ ወሬ አታብሺ። ነይ አሁን በቃ ወደ ክላስ ንግባ። ነይ። አሃቢትሻ ቆይ ግን ዮሲ ምን እየተካሄደ ነው ያለው? ማለት ምን ተፈጠረ? ቆይ እቺ ልጅ ማናት? ለምንድን ነው የመጣችው? ስለማን ነው የምታወሪው? እቺ ጄሪ ነቻ። ቆይ ምንድን ነው አላማዋ? እሷን እንዴ? አዎ ስለሷ ነው። ቆይ አንቺ ምን ብላሽ ነው እንደዚህ ተበሳጨሽው? እንዴ ምንድን ነው የሚያክል ለወሬ ማነፍሰፍ? ስለ ሁሉም ነገር ካላወቅ ተብሎ ድርቅ ይባላል እንዴ? ብቻ በወሬ ተቀናቃኝ መጣብኝ ብለሽ ባልሆነ እንደዚህ ተናደድሽው? አረ ዮሲ ምንም ያህል ወሬ በወድ እንኳን እንደሷ እንኳን አልሆነም። ገና ከመምጣቷ ያልፈለፈለችው መረጃ የላትም። ቆይ ምን ብላሽ ነው በዚህ ልክ የተናደድሽባት? እኔ እንጃ። ምንም ባትለኝም ግን መቅለብለቧ ምንም አልተመቸኝም። እኔ ደግሞ እንደዚህ አይነት ነገር ደስ አይለኝም። ቆይና እኔ ምን እንዳደርግ ነው እየነገርሽኝ ያለሽ? ኡፍ ዮሲ እንጃለ። ቆይ በወሬ ተበለጥኩ ብሎ በዚህ ልክ መናደድ ይቻላል? ወይ ጉድ! የኔ ትርትር ምን የኔ ትርትር ምን ነው ደበረሽ እንዴ? ምን ማለት ነው? ያው አንቺን ክላም ሳረግሽ ልቤ ትር
ትር አላለም እናማ የኔ ትርትር አልኩሽ። ግን ከደበረሽ ይቀራል። አልደበረኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። የሚያራዳ ልጅ። እኔ ምልሽ ቅድም ጸጋ ምን ሆና ነው ሂሮ ስታይል የምታራምድብን? የእሷን ነገር ስትሆን ምን ነው ቮይሱን ለያሬ ገጭሽው እንዴ? አዎ ትናንትና ሰጥቼው ነበር። እንዴ እና ምን ተፈጠረ? በጣም ብዙ ነገር እኮ። ምንድን ነው እሱ? ያሬ ጸጋን በጥፊ መታት። እሰይ እሰይ እልልል ምን አለ ልታብጂ እልልል እሰይ። ምን ነው አቡሽ? ምን ሆነሽ ነው? እኮ እርሜ ልኬን ስጠብቀው የነበረ ቀን እኮ ነው። ጸሎቴ ሰመረ። ቲ በስተ መጨረሻ ቀኑ ደረሰና የጸጋ ማንነት ተጋለጠ። ይሄ ጀዝባ ደግሞ ቮይሱን ሰምቶ አላምንም ይላል ብዬ ፈርቼ ነበር። አይ በአሁኑ እንኳን አምኖናል። ቆይ የኔ ትርትር ለምንድን ነው የደበረሽ? ቆይ አንቺን ቮይስ ለነብይ ሰጠቻቸው እንዴ? አይ አልሰጠቻቸው። ታዲያ ምን እሺ ነው? ጸጋ በዚህ ልክ ክፉ የሆነችበት ምክንያት በደንብ አስረዳች እና ቡሻ ምክንያቷ በጣም ይረብሻል። ሁላችንም ተረብሸን ያደር ነው። ወይኔ በጣም እሺ። አሁን ቆይ ምን ብላችሁ ነው? በጣም ብዙ ነገር። የምርሽን ነው? አዎ የምሬን ነው። እሺ ምንድን ነገረቻችሁ? ንገሪኛ። ተው ቡሻ ይቅርብ። ታሪኩ በጣም ይረብሻል። እኔም እኮ ደሮን ገምቼ ነበር። ምን ነበር የገመትከው? እቺ ልጅ ወይ ትልቅ ሴትዮ ነች ወይ ደግሞ እንደዚህ ሴጣን እንድትሆን ያደረጋት ነገር አለ ብዬ ነበር። ግምት ትክክል ነው። በቃ ፈታ በይ እና ከዚህ ሙድ እንድትወጪ ምን ላድርግልሽ? አይ እንጃ ግን የሆነ ነገር ብታደርግልኝ ደስ ይለኛል። እሺ የኔ ትርትር ሲኒ ትርትር እንዴ ደገመችው። እንዲያው አምላክ እንዲያው ተመስገን። በአንድ ቀን ሁለት ጸሎት ሰመረ። እንዲያው ሰመረ የኔ ትርትር። ስነሳ ባዘን በትካዜ ፎንቄ አንተ ሸቢ በነበርክበት ሰዓት በጣም ያበደ ሙዚቃ ወጥቶ ነበር። ከዛን ምን አለ ከፎንቄ ጋር ፒስ በነበርንና ይሄን ዘፈን አብረን በዘፈንል ነበር። የምርሽን? አዎ የምሬን ነው። ቆይ ምን የሚል ዘፈን ነው? አይውልህ እዘፍንልሃለሁ፣ ግን ያው በድምጽ ሙድ መያዝ አይቻልም። ድምጽን ስለማረፈው ለሱ ምንም እንዳታስቢ እሺ። በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። ምንም ጣጣ የለውም። እኔ እኮ ነው የምዘፍነው። ዋኮትን ይቀጥሉ። ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? ይሄ ዘፈን ነው። በደንብ ነው ማረፈው። ሸብያለሁ የሻይ ከበብ ውስጥ ሊከፈት ነበር። የምር ነው ፎንቄ? ፈረሰኛን ከምሬ ነው። እንደውም ያ ግጥም ይጽፍልኛል ያልኩሽ ልጅ በቃ አንቺን ቦታ እየተካ ሁሉ ይዘፍንልኝ ነበር። እንንና ቆይ ምን እያላችሁ ነው የምትዘፍኑት? ልንገርሽ? ይኸውልሽ ድምጼ ግን ያንቺ ስቴል ስለሆነ በስድስት ተለፊያትሽ። እሺ እኔ እኮ ነው የምዘፍነው። አንቺ ምን ቤት ነሽ? ብድር በምድር ይሉታል። ይሄ ነው ስታይል። ቹቹሻ ወዬ ወዬ ፎንቃዬ ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? ቀስትዬ ወዬ ወዬ ፎንቃዬ ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? የሸቤ ህይወቴ አላልቅል ብሎ አንቺን በመጠበቅ ዘመኔን ፈጀሁኝ። ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? በጣም ናፍቀኸኛል የኔ አድርግ የኔ አዝግ ዘመናት አለፉኝ አንተን በመጠበቅ ሲርበኝ ሲጨንቀኝ አንተን እያሰብኩኝ ይኸው ቆዝም ያለው በሩን እያየሁኝ ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? ፎንቄ ግን ማለት ጓደኛ ቆንጆ ግጥም ጸሐፊ ነው ከምነግርሽ በላይ። አንተ እኔ ራሱ ግን ምን አይነት ገጣሚ ነኝ? አንቦለቦልሽ እኮ እንዴ! ይኸውልህ እኔ እንደው ሁሉንም ነገር ትችዋለሁ። እሺ ካሁን ወዲያ ገጣሚ ነው የምሆነው። እና እንዴ ይኸውልህ
እኔ እኮ ማለት ጥበብ እንዲህ አንኳኩታ እኮ ነው የጠራችኝ። እና ለዚህ ልዩ ተሰጥቶሽ ቆንጆ ምሳ ልጋብዝሽ። ያው እንግዲህ ያንተ ግብዣ ከሳምቡሳና ከእርጥብ አያልፍም፣ ግን ችግር የለውም። አንዱን መርጠህ ትጋብዘኛለህ። እሱንስ ማን አየህ? እንበልና ምን አለ እንደ አፍቃሮች እንኳን አቅፈሽ እንደ ድድሉን ብትሰጪ። ኧረ ቀስቲ በእናትህ ናት። ቆይ አትጃጃል። ያስታይ አንዳንድ ጊዜ ደግሞ ጭዋታና ሳቅ አልረሳም አለኝ ተተክሎ ካንጀቴ እንዴት ነሽ? ልጅ እኔ የምልሽ ግን ስለ ዩሲ የሚወራው ነገር እውነት ነው እንዴ? ምን አሉሽ? መጀመሪያ ተዋወቅሽው ወይ አለችኝ። አዎ አልኳት። ከዛም በኋላ ደግሞ ጨበጥሽው አለችኝ። አዎ አልኳት። ከዛም የማይሆን ነገር አውርታ ጭንቅላቴ ውስጥ የማይሆን ነገር ፈጠረች። ማናት እሷ? እቺ ቤቲ ናታ። እኔንም እንደዚህ ብላኛለች። ግን ምን ለማለት ፈልጋ ነው? እኔም አልገባኝም። ግን ደግሞ እኮ በጣም ግራ የገባኝ ማንደፍሮንም ስጠይቀው ልክ እንደሷ ተመሳሳይ መልስ መለሰልኝ። ማንደፍሮ ደግሞ ማን ነው? ማንደፍሮ ማን እንደሆነ እስካሁን ድረስ አታውቂም እንዴ? አላውቅም። ማን ነው እሱ? ማንደፍሮ እኮ ማርክ ነው። ምን? እኔ ራሱ ስሰማ ልክ እንዳንቺ ሳቂ መቆጣጠር ከብዶኝ ነበር። ቆይ ምን ሲል ነው ማንደፍሮ ወደ ማርክ ቀየረ? እንጃለት። ደግሞ እኮ ከሱ እንዶ ሀቢብ ተገኘ። ታንቺ ልጅ ደፊት ዲያስፖራ እንደዚህ ይባላል። ዳንሰኛም እንደዚህ ይባላል። በቃ እሱ ልጅ ባንድ ማሊያ ነው ሁሉንም የሚታወቀው። አይገርምሽም? በቃ እስቲ ለማንኛውም እኔ ልሂድ። ወዴት? ጠሎብኝ አንድ ቦታ መቀመጥ በጣም ነው የሚያስጠላኝ። እሺ ደስ ይላልሽ። እሺ በቃ ከፈለግሽኝ ሁሌም ቢሆን ከጎንሽ አለሁ። እሺ እሺ እኔ ቆንጆ። ቻው ቻው። ጸጋ አንዴ ላናገርሽ ፈልጌ ነበር። ምንድነው የምታናግረኝ? ስለ ትላንትና ጉዳይ። ትላንት ምን ተፈጠረ? የተፈጠረውን ነገር ሁላችንም እናውቃለን። ግን ደግሞ የፈለገ ነገር ቢፈጠር አንቺ ላይ እጅ ማንሳት አልነበረብኝ። ስለምትለው ነገር እኔ ምንም አላስታውስም። ምን ማለት ነው? ትሰማኛለህ ያሬድ? ምንም ነገር ልታስታውሰኝ አትሞክር። ግን እኮ ትላንትና እኔ እንደዛ የሆንኩብሽ ያሰለፍሽውን ታሪክሽ ስለማላውቅ። በቃ ዝም በል አልኩ። እሺ ይቅርታ። አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው እሱ? ትሰማኛለህ ያሬድ? ከዚህ በኋላ ማናችሁም ያለፈ ህይወቴ ልታስታውሱኝ እንዳትሞክሩ። ገባ? ግን እኮ ጸጊ እየሄድሽበት ያለው መንገድ ትክክል አይደለም። ምን ትክክል ይሁን ምን ስህተት ይሁን አንተ አትመክረኝም። እሺ ደግሞ ድጋሜ ልታገኘኝ እንዳትሞክር። ይሄ ትእዛዜ ለአንተ ብቻ ሳይሆን በዙሪያ ያሉ ሴቶችን ይመለከታል። እሺ? አረ ጸጋ ተረጋግተን እናውራ። ገባህ ወይ? አዎ ገብቶኛል። በጣም ጥሩ። ቆይቼ ልጅ ወዴት እየሄደሽ? እኔ ፒያኖሽ ነው የደበረሽ? ሚኪኒ በጣም ጨንቆኛል። አሁንም በሄርሜላ ጉዳይ ነው እና ከሷ ውጭ ሌላ በማን ሊሆን ይችላል? በዛ ላይ አታያቸውም እንዴ ከዘር ጸጋ ጋር እንዴት ሲያረጋቸው እንደነበር? እሱማ እኮ አይቻችኋለሁ። በቃ ነገር ስራቸው እኮ የተማሪ ሳይሆን ፊልም ላይ የሚተውኑ ተዋናዮች ነው የሚመስሉት። እቺ ጸጋ የምትባል ልጅ ግን ምን አድርገ እንደምንፋታት ምንም ሊገባኝ አልቻለም። እኔ ምንም ነው ያላማረኝ። የኔ ፒያር አንቺ ምንም አትጨነቂ፣ ሁሉም ነገር ፊክስ ይሆናል። ወይ ፊክስ ፊክስ እያልክ ስንት ነገር እንደተፈጠረ እያየ ነው አይደለ? ግድ የለሽም የኔ ፒያር፣ የሆነ መላ እናጣው። እኔ ምንም አያገባኝም፣ ግን በጭንቀት ምክንያት የሆነ ነገር ሆኜብ ለአንተም ጸጸት ከሚሆን በቃ አላቅም፣ የሆነ ነገር አድርግ። እስቲ የኔ ፒያር በቃ የሆነ ነገር አደርጋለሁ። ለመሆኑ አቡሻስ? እሱማ ያው ይለንጋን ያለ። ለነገሩ እሱ ምን አለበት? እኛ እዚህ እንጨነቃለን፣ እሱ ደግሞ ሄዱ ይጀናጀናል። ያሁኑ ግን የሆነ ጅንጀና ምናምን አይነት ነገር አይመስልኝ። እና እያጠኑ ነው? ጸጋን ሪከርድ ያደረጋትን ቮይስ ትናንትና ለይለን ሰጥቷት ነበር። ምን ልታደርግበት? እኔ እንጃ፣ ምናልባት ለያሬ ልሰጠው ፈልጋ መሰለኝ። በቃ አሁን ሁሉም ነገር ተገለጠልኝ።
እንዴት? በቃ ያንን ቮይስ ከሰጠችው በኋላ ነው ጸጋ ደግሞ ከሄርሜላ ጋር የሆነችው። አይ እሱማ ከባለፈው ጀምሮ እኮ አንድ ላይ ነበሩ። አይ እሱና ይሄ በጣም ይለያያል። ለማንኛውም የምትለኝ ሰምቼው ይል የሚያረጋልች አስተይ ለማንኛውም እኔ በቃ ልኩስ ቻው በቃ ቤዛ ምንድነው? ነይ አልመጣም። ነይ ብዬሻለሁ። ከተነሳው ማይሆን ነገር ነው የሚፈጠረው። ኧረ እባክህ ምን እንዳታመጣ ነው? ነይ እሺ መጣሁ። አቤት ምን ፈለግ? ምን? ቁጭ በይ። ሰምተሻል? መሄድበት ስላለኝ አልቀመጥም። መናገር የምትፈልገውን እዚህ ቆሜ ተናገር። ምንድነው? መናገር የምፈልገው እንድናገር መጀመሪያ ቁጭ በይ። አንተ ልጅ ያማሃል እንዴ? ምንድነው አላማህ? ቆይ ቁጭ በይ ብዬሻለሁ። ቁጭ በይ። እሺ ተቀመጥኩ። ንገረኝ ምንድነው? ሁኔታሽ የተናደደ ሰው ነው የሚመስለው። ስለዚህ ተረጋጊ። ወይኔ ቤዛ። እሺ ተረጋግቻለሁ። ለምንድን ነበር የፈለግከኝ? ምን ሆናችሁ? እነማ? አንቺን ያረድ ማለት ከቅድም ጀምሮ ሳያችሁ እሱም ብቻውን አንቺም ከጓደኞች ጋር በጭንቀት ተውጠሽናለሽ። ምንም አልሆነ። የሆናችሁት ነገርማ እንዳለ ግልጽ ነው። ሲጀመር ምንም ነገር እንኳን በሁሉ አንተ የመናገር ግዴታ የለብኝም። እሺ ቆይ ወጠጤ እያበሳጨሽ ነው። ማ? ያሬድ ነዋ። ሌላ ምን ወጠጤ? እሱ ደግሞ ምን አድርጎ ነው እኔን የሚያበሳጨኝ? ምናልባት እቺ ታርጎብሽ። ምን ነው ገረመሽ? አንተ ልጅ ቆይ ጤነኛ ነህ? እንዴት ነው እኔና እሱ መሀል ምንም ነገር ሳይኖር ቺ ታደረገብኝ ብዬ ልናደድ የምችለው? በጣም አሪፍ። ይሄ ደግሞ ምን ማለት ነው? እኔም ማረጋገጥ የምፈልገው ነገር ይሄ ነው። በእናትህ ነገሩን አታወሳስበው። የምታወራው ነገር ምንም እየገባኝ አይደለም። ማለትማ ባንቺና በሱ መካከል ምንም ነገር እንደሌለ ማረጋገጥ ነበር የፈለኩት። አልገባኝም። ማረጋገጥ ለምን አስፈለገ? የሱ ፍቅረኛ ካልሆንሽ የኔ ፍቅረኛ ትሆኛለሽ ማለት ነው። ምን? አንተ ልጅ ያማሃል እንዴ? ተረጋጊ አንቺ ልጅ። እንደዚህ አይነት የማይሆን ነገር እየተናገርክ እንዴት ነው የምረጋጋው? እንዴትም ተረጋጋ። አይመለከተኝም። የሱ ፍቅረኛ ካልሆንሽ የኔ ትሆኛለሽ ማለት ነው። ትሰማኛለህ? የማናችሁም ፍቅረኛ አልሆንም አልኩ። እንደሱም አይቻልም። ለምንድን ነው የማይቻለው? ምክንያቱም እኔ ስለማልፈቅድልሽ። ቆይ አንተ ልጅ ራስህን እንዴት አድርገህ ነው የምታስበው እንዴ? እንዴትም ላስበው እሱ አይመለከትሽ። ግን ሁለት አማራጭ ሰጥቼሽ። እሺ ልስማ። ምንድን ነው አማራጭ? ይኸውልሽ የኔ ቆንጆ፣ እዚህ ትምህርት ቤት በሰላም መማር የምትፈልጊ ከሆነ ወይ የኔ ፍቅረኛ ትሆኛለሽ ወይ የያሬድ ፍቅረኛ ትሆኛለሽ። ካለበለዚያ ግን ጥሩ ነገር አይፈጠርም። እኔ ግን ምንም እንድትሆኝብኝ አልፈልግም። ወይኔ ቤዛ፣ ይሄ ልጅ ያማል እንዴ? ምን ሆነ መስሎ? ልጅ የት ነው የምትሄደው? አንተን ልነግርህ እኮ ነው እዚህ ድረስ የመጣሁት። ወዴት ነው የምትሄደው? ጥለህ ጄሪ ልሞት ነው። ማን እንደሞተ ነው የምትሞተው? ምን ሆነሃል? ምንም እኮ አላደረግም። ወይኔ ማዬ፣ ኧረ ልቀቂኝ! ይሄ ልጅ ያማዋል እንዴ? ቆይ
በእናታችሁ እኔ ምንም አይምሮዬ ማረፍ አልቻለም። ኧረ እኔም ሁሉም ነገር ግራ እየገባኝ ነው። አይ ራሱ ማታ ያሳለፈችውን ህይወት እያሰብኩ ምንም እረፍት ላገኝ አልቻልኩ። ቆይ እሺ አሁን እሺ ብላ ያሬድን የምታናግረው ይመስላችኋል? እሱንማ በእርግጠኝነት ታወራለች። በእናታችሁ እሺ ባለችንና ሳይኮሎጂስት ባናገረች። እሱ ቢሆንማ በጣም ጥሩ ነው፣ ግን ደግሞ ያን ያክል ቀላል አይሆንም። ቢሆንም ግን የሚቻለንን መሞከር አለብን። ያሬድ ያውና እየመጣ ነው። ምን ብለው ይሆን? ፊቱ ግን ጥሩ አይደለም። ወይኔ ጉዴ! ይሄኔ ቮይስ ሰጥተው ይሆን እንዴ? ስጧ። ታዲያ ምን ችግር አለው አይደል? ይኸውልሽ የኔ እናት ምንም ነገር ቢፈጠር ጀርባችን እንደማንሰጥሽ ቃል ገብተንልሻል። እሱማ እንዴት ናችሁ? አለን። ጸጋን አናገርካት? ላናገራት ሞክሬ ነበር። እና ምን አለች? ከዚህ በኋላ ማንኛችሁም ተሳስታችሁ ያለፈ ህይወት እንዳታስታውሱኝ ምናምን ነገር አለች። ምን? ያሬድ የምርህን ነው? አዎ የምሬን ነው። ሌላስ ምን አለች? እና ደግሞ ተሳስታ ልታገኘኝ እንዳትሞክር አለች። ምን ማለት ነው? ከኔ ጋር ያላት ነገር እንዳበቃና ድጋሚ ልታገኘኝ እንደማትፈልግ ነው ነገረችኝ። ወይዳ ቆይ አሁን እቺ ልጅ ወዴት እያመራች ነው? አላየሻትም? ቅድም እኮ ወደ ሄርሜላ እያመራች ነው። ቢሆንስ ታዲያ ያሬድ ሊቀርባት እየሞከረ መሸሹ ለምን አስፈለጋት? እንግዲህ ድርጊቱ አሳፍሯት ነው የሚሆነው። በዚህ አይነት እኮ እቺ ልጅ ዝም ካልናት የሌላ ሰው ህይወት ልታመሰቃቀል ትችላለች ማለት ነው። ታዲያ ብላ ካልሰማችን እንዴት ብለን ነው ሀሳባችንን የምናስረዳት? እሱን አላውቅም፣ ግን የሆነ መንገድ መፈለግ ይኖርብናል እኮ። ጸጋን የምናግባባበት? አዎ በትክክል ልፉ ቢለን ነው እንጂ የሚሆን አይመስለኝም። እንዴ ለምን አይሆንም? እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? ትንሽ ጊዜ እንስጣትና ተረጋጋ፣ ከዛ እጃ እናግራታለሁ። ይሄ ጥሩ ሀሳብ ይመስለኛል። እኔ ግን ጊዜ ሳናጠፋ ሄርሜላን ቀርበናት በሷ በኩል ብናናግራት ባይኔ። ከሱ ይልቅ የያሬድ ሀሳብ ግን ጥሩ ይመስለኛል። እንዴ ምን ሆናችኋል? ቆይ እስከዛ ድረስ እሷ ሌላ ችግር ብትፈጥርስ? ቤዚት የኔ ናት ያቺ ጸባይሽ። እሺ በቃ በእናንተ ሀሳብ ተስማምቻለሁ። እሺ በቃ እኔ ልሂድ። ደግሞ ስላደረክልን ነገር በጣም እናመሰግናለን። እሺ የጸጋ ጉዳይ የኔም ስለሆነ ችግር የለውም። ትልሽ ምን እዩሲ ቆይ ግን ይሄ ዳግም ያመዋል እንዴ? ማለት ምን ሆነ? ለምንድን ነው የማያናግረኝ? እሱማ አንቺ ጥፋት ነው። እኔ ደግሞ ምን አደረኩኝ? አንቺ ነሻ እናንተ ቤት መጥቶ እስክሪፕቱ ሲወርቅበት እኩል ለማንሳት ስትሉ አይን ላይን ባትጋጭ ኖሮ እሱ እንደዚህ አይሆንም ነበር። እና ታዲያ እኔ ደግሞ ምን ማድረግ እችል ነበር? አንቺ አለሽ። እሱን ተውና፣ ግን ስላንተ የሚወራው ነገር እውነት ነው እንዴ? ደግሞ ስለኔ ምን ተባለ? ሁሉም ሰው እንዳጨብጩ እያለኝ ነው። ደግሞ ማን እንዳጨብጩ ያለሽ? ሁሉም ናቸው። እንግዲህ እንደዛ ያሉሽ እንደምን እንዳሉሽ ልሽ መጠየቅ ነው። ወይ ለአንቺ ማሳወቅ አለብኝ? አትሊስት አውርቼ እስክጨርስ ድረስ ብትጠብቅ ምን ችግር አለው? ሁኔታሽን ሳይው ቶሎ መጨረሻ ይታረልሽም። ስለዚህ እኔ ብሄድልሽ ይሻላል። ቻው። ልጅ አሞል እንዴ? አይድሌ የኔ ኑሮስ አሁን ኑሮ ነው ወይ ነው ባሰኝ። አንተ የምር ነው እንዴ ብታለቅሰው? አዎ የምር ነው። እስኪ ተወኝ። ና እስኪ እዚህ ጋር ተቀመጥ። ምን ያለውኩት ነገር አለ? ቀስቲ ምን ያለውኩት ነገር አለ? አይ ወይ አላገባው ወይ አልወለድኩ ወይ አልሰራው ወይ አልተማርኩ ወይ አላረስኩ። አይኔ ተወኝ። ቆይ ምንድን ነው የምታወራው? ገና ህጻን አይደል እንዴ? ስለምን እድሜ ማለቅ ነው የምታወራው? ተወኝ። እድሜንማ ቀውኔ ነኝ። ኧረ ቦቼ በፈረሰኛው አታስጨንቂ። ቆይ ምንድን ነው የተፈጠረው? ወድጄ ነው ወይ ሆድ ቢብሰኝ እንጂ። እሺ ቆይ ንገሪኝ፣ ምንድን ነው ሆድ ያስበሰ ነገር? እስኪ ተወኝ። ሁሉም ቢናገሩት ሆድ ባዶ ይቀራል ትላለች እማማ።
አንተ ልጅ የተፈጠረውን ነገር ንገረኝ። ደሜን አታፍለው። ይፍላ ደም ታስፈራራለህ እንዴ? እኔ ለራሴ ወድ ብሶኛል። እሺ በቂውን ከሆነ ነገር ተናገር። ኧረ ተው እባክህ፣ እኔ ከነገርኩት አዝንብኛለህ፣ ይቅርብኝ። ለምንድን ነው የማዝንብህ? አይ እሱን አላውቅም። ማነው እኔ እንጃ፣ ብቻ ከነገርኩ ግን የምታዝንብኝ ይመስለኛል። ልጅ ገዝቴ። ኧረ ያራዳ ልጅ መቼም አላዝንብህም። ፈረሰኛው ስታይል እና ተናገረ። ምኑን ነው የምነግርህ? እባክህ እኔ ምንም አልሆንኩም። ትንሽ ደብሮ ሳይኮ ላዝናናሽ ብዬ ነው። የምር ነው ቦቼ? እንዳረሰው ደግሞ ምልሃል፣ ትቀጸፋለህ። ላንተው ነው። ወይኔ ቀስቴ፣ መጨረሻ ያንተ መጫወቻው እኔ ልቅር። ታዲያ ምን አባቴ ላድርገው? እንደ በፊቱ እኮ በቃ መጥቼ ምን ሆነ ነው አይዞህ ምናምን ነገር ብለህ በቃ መጋተት ነው የሚሆነው ብዬ እኮ ነው። እንደሆነ ታውቃለህ መልህን። እኔ ቀስቴ ደግሞ ባልሰራልህ ሰው ብላ ትጥራኝሽ አሳያለሁ። ኧረ እባክህ ስማኝ እኮ የጎዳና ልጅ ነኝ። ቂም አልይዝም። ቀስቴ ሊያራዳሽ ግን ቆቀር ላምጣልህ እንዴ? ሄዶ ደዛ ቆቀር ለነብሩ ተስጣጥ በስራ ያትግቢያ ደግሞ ዝም ስልሽ እኮ ታበየዋለሽ ማለት ቡሻ ምን አዲስ ነገር አለ? የኔ ትርትርን ገዝግዣት መጣ። የኔ ትርትር ነው ያልከው? አዎ ምን? እሺ። ወይኔ ሚኪ አንተ ደህና ኢንፎ ይዘህ ትመጣለህ ብለን ስጠብቅ ከምን የሆነ ትርትር ሙድ ውስጥ የገባው? በቃ ምን ላረግ፣ እሷን ክላም ሳረጋት ልቤ ትርትር አለ። በቃ የኔ ትርትር አልኳት። ወይ አብሻ እንደው ምን እንደሚሻል እኮ በቃ አንተ ነገር እንደዚህ ሆኖ ይቅር። የኔ ፒያር ቆይ ምን? እሺ ነው ዝም በል። እኔ አንተ ፒያር ደግሞ አይደለሁም። እሺ እና የኔ ፒያር ማነች? ያቺ ትርትር ናታ። አንቺ ደግሞ ምንድነው የሚያስቅሽ? ይሄ ልጅ አሁንስ የሚያወጣቸው ስሞች በጣም እያስገረሙኝ ነው። አትፍረዱበት። ይሄ ልጅ እኮ የሆነ ውስጡ የሆነች አሮጊት አሉ። ወይዘሮ አንተ ልጅ ፍታኝ ብያለሁ። ያለበዚያ ጻና ቂርቆስን አስቀይማለሁ። እሺ እና ትርትር ስላስናቀሽ ማለች። በቃ ትናንትና ቮይሱን ከወሰደች በኋላ ከነቤዛ ጋውና ለያሬድ ወይ ብለው ነበር። እና ምን ተፈጠረ? አንተ ያሬድ በቃ ጓ ብሎ ፊቷ ላይ አሻራውን አሳረፈ። ማለት በጥፊ መታት? ያውም በኃይለኛው ነው። እሰይ የት አባቷ እንደዚህ ቅጥል ተበል። ግን ከዛ በኋላ ደባሪ ነገር ሳይፈጠር አይቀርም። እና ምን? እሺ በቃ እንደዚህ የሆነችበት ምክንያት ላይፏን ነግራቸው በጣም ደብሯቸው ነበር። ማ አስናቀች? አዎ ሚኪ ጩጬ እያለች ላይፏ ላይ የሆነ ነገር አጋጥሟት ነበር መሰለኝ። ቆይ ምን አይነት ነገር? እሱን እንኳን አላውቅም። ወይኔ ፊዮሪ፣ ሁሉም ሰው ለካ የራሱ ስቃይ አለበት። ፊዮሪ ምን ሆነሽ ነው? እንዳትከተይኝ፣ ማናችሁም እንዳትከተሉ። ሄዊ እንዴት ነሽ? እንዴት ነሽ? ምን ሆነሽ ነው ቆዝመሽ የተቀመጥሽው? አረ ምንም አልሆንኩም፣ ዝም ብዬ እያሰብኩ። እኔ የትሽ እያለሁ ምን መቆዘም ነው? ቢሆን ይሁንሽ ንገኝ። እኔ ምልሽ ቤቲ፣ አንድ ጥያቄ ልጠይቅሽ? ይቻላል። ቆይ ለምንድን ነው ሴቶቹን እዮሲ እንዳጨብጡት እያላችሁ ለክላስ ተማሪዎች የምታወሩት? እሱማ እኮ ስራውን ስለምናውቅ ነው። ማለት ያው ባለፈው እንደነገርኩሽ እሱን መጨበጥ ማለት መለከፍ ማለት ነው። ምን እንደሚያስነካሽ አታውቂውም። ድብን ያለ ፍቅር ነው የሚያስይዝሽ። ቆይ እሱ ነገር የምር ነው እንዴ? አዎ የምር ነው። ምን ነው አላመንሽኝም እንዴ? ምንም ላምን አልቻልኩም። እንግዲህ ሲደርስብሽ ታምኚኛለሽ። እሺ ቆይ አንቺ ያ ሁሉ ጊዜ አብረሹ እያሳለፍሽ ለምንድን ነው ፍቅር ያለያዘሽ? ምናልባት መድኃኒቱ የሚሰራው እሱ የሚፈልጋቸው ሴቶች ላይ ይሆናል። እየመረጠ ማለትሽ ነው ይመስለኛል። የኔ ቆንጆ፣ ለማንኛውም ራስሽን ጠብቂ። እኔ መሄድ ይኖርብኛል። እሺ ያልተሄጂ ነው። ያቺ ጄሪ የምትባል ቀልቃላ ልጅ ሄዳ ሳጨብጠው ደግሞ ልንገራት፣ በኋላ ፍቅር ይዟት ስታላዘን እንዳናያት። እሺ ጄሪሽ ሰው ሁላ ታሟል እንዴ? ታባሽ እንዲህ እያልኩኝ ካልቆላለፍኳችሁ መቼም ሰላሜን አላገኝም። እሱን እያልኩኝ ስንት ዓመት እንደለፋሁ ነው። የኔ ቆንጆ የሚኒ ሚዲያውን ቁልፍ እኮ ልጅ ይዞብኝ ክላስ ገብቶ ነው። እና ደግሞ ስለመጣሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እና ደግሞ ባለኝ ተሰጥኦ ሁሉ አብሬሽ ልሰራ እፈልጋለሁ። ምን ተሰጥቷለሽ? ብዙ ነው። ዜና ማንበብ፣ ፕሮግራሞችን ሆስት ማድረግ፣ እነሱንም እሞክራለሁ። ዋው! እንደዛ ከሆነማ በደንብ እንተጋገዛለን ማለት ነው። ይቻላል። ሶሲ ነው አይደል ያልሽኝ ስምሽ? አዎ ሶሲ ነው ስሜ። በነገራችን ላይ ኢንፎርሜሽኖችን መሰብሰብ፣ አዳዲስ ወቅታዊ የሆኑ ነገሮችን ላይ ማጠንጠን በጣም ነው የሚያስደስተኝ። ይሄማ በጣም አሪፍ ተሰጥኦ ነው።
እኔ የምልሽ ሶሲ እዮሲን ታውቂዋለሽ እንዴ? ወይስ እዮሲ? እዮሲ ነው 11ኛ የክላስ ተማሪው ነው። አላውቀውም። ምን ነው ችግር አለ እንዴ? እዛ ክላስ ተመድቤ ገና ከመግባቴ ሁሉም ሰዎች እዮሲን ጨብጠሽዋል፣ ካልጨበጥሽው ደግሞ እንዳጨብጭው እያሉ ያስጨነቁኝ ነው። ዋት? የምርሽ ነው ጄሪ? ሶሲሞች የምሬን ነው። ቆይ ለምን? እኔ እንጃ፣ እኔም አልገባኝም። ግን ደግሞ ሁሉንም ሴቶች ስጠይቃቸው የጨበጡት ሴቶች በሙሉ ያፈቅሩታል ሲባል ሰማሁ። ኦ ኤምጂ! እንዴ ቆይ ማን ነው እንደዚህ ያለሽ? ክላስሜቶቹ ናቸው። እና ደግሞ በጣም ግራ ገባኝ። እንዴ ይሄማ በፍጹም ሊሆን አይችልም። ዝም ብሎ የፈጠሩት ወሬ ነው የሚሆነው። እኔም እንደዛ ነው የማስበው። ግን ደግሞ የተነገሩ ነገሮች ጠቅላላ ትንሽ ግራ ያጋባሉ። ቆይ አንቺ ጨብጠሻል እንዴ? እኔማ አዎ ጨብጫለሁ። እና አሁን ምን እየተሰማሽ ነው ያለው? እስካሁን ምንም አልሆንኩም። ግን ደግሞ ከዚህ በኋላ ደግሜ እንዳልጨብጠው አስጠንቅቀውኛል። ጄሪሙሽ የምትነግሪኝ ነገር በጣም እያስገረመኝ ነው ያለው። እኔም እኮ ትንሽ ግራ ቢገባኝ ነው የነገርኩሽ። ቆይ እንዴት ሰው የሰውን እጅ ስለጨበጠ ብቻ ፍቅር ሊይዞ ይችላል? እኔም ሊገባኝ አልቻለም። 11ኛ ኤ ክላስ ነው ያልሽኝ? አዎ እኛ ክላስ ነው። ደግሞ እኮ ሂጄ ስጠይቀው ለምን አትጨብጩ ያሉሽን ሰዎች ሄደሽ ራሳቸውን አጠይቂያቸው ማይለኝ መሰለሽ? ቆይ ምን አይነት ነገር ነው እያወራሽ ያለሽው? እኔም አልገባኝም። ግን ሶሲ ስራ ከሌለሽ እባክሽን አብረን ሄደን ልጁን እናውራ። ያ ሹር ይቻላል። እሺ አሁን ስራ ከሌለሽ እንሂድ። ኦኬ አንተ ቆይ ለምንድን ነው እዚህ ልጅ ማስታወቂያ ማን አይለት? የማን ያወቸራ ነው። አንተ ለካ እሱም አለ። ግን አንተ የሌለ የሚያልፍ ምናምን ይመስልሽ? ኧረ ቢያልፍም አሪፍ ነው። እሱማ ደስ ይላል፣ ግን በጣም ነው የሚያስፈራኝ። እንዴት አለ አይደለ በቃ አለፈ ይባል። እኔ እኮ እግዚአብሔርን ተሳክቶለት ቢገባ በጣም ነው ደስ የሚለኝ። ግን የሆነ ፎል ሰርቶኛል የሚጠመጥም ባናል። በቃ በጣም ነው እሱ የሚያስፈራኝ። እኔ ደግሞ ፈራው ወላጅ አምጣ ተብሎ እኛ ሲጠራን ነው። ባክና እንይለት። እሺ ወይኔ በህፃኑ ቆይ ይሄ የተመታልሽ ምን አይነት እድል ነው ያለው? አንተ አለፈ ልትለኝ እንዴ አታየውም እንዴ? በትምህርት ቤታችን በወጣው የሻይ ክበብ ኃላፊ ቅጥር ውድድር ያለፈው አቶ ቢኒያም መላኩ ባስተናገን ያለፈ ስለሆነ በነገው ዕለት ተያይዞ በመገኘት የቅጥር መፈጸም ይችላል። ይመቸው። አንተ ግን እናቴ ተሙት ይመቸው። አንተ ምንድነው የምታገጠው? ኧረ አታነብም እንዴ? የቦቸራ ስም ቢኒያም መላኩ ነው። ርፍ አንተ ልጠይቅህ እንጂ አንተ ልጅ እንዲያስተዋወቀን እኔ ምን አውቃለሁ እንዴ? እኔ ስተዋወቀኝ ቢኒ ቦቸራ ብሎ ነው እንዴ? ብራዘር እንግዲህ ወቅ የቦቸራ ስም ቢኒያም መላኩ ነው። ይመቸው። ቢኒያም መላኩ የሌለ ሙድ አሏት። እኔ ግን ግርም ያለኝ ምን እንደሆነ ታውቃለህ? ምን? እሺ ቦቸራን አቶ ብለው መስራታቸው ስለማያውቁት እኮ ነው። ይሄ ቅርሻታም አቶ ብለው አላቆላመጡት። አሁንም አልሰሙም። ይሄ ቅርሻታ ቆይ ልደውል። ይኸውልህ ምን ታደርጋለህ መሰለህ? ትደውልለትና ግድንግድ ሰርፕራይዝ አለ ትለዋለህ። ከዛ በኋላ ይንቆራጠጣል። ይሄማ የሚገርም ሀሳብ ነው። እንደውም ባለፈው ሰርፕራይዝ አለ ከምትሉኝ እንቅጩን ነግራችሁ ብገላግሉኝ ይሻላል ሲል ነበር። እኛ እዛ እስክንደርስ ድረስ የሊሊ ቁርጣትና ሻታ በሻታ ነው የሚያራዳል። በቃ ወጥተና ጩለት እስቲ ጄሪሙሽ በጣም ጉደኛ ነሽ። ቆይ ይሄን ወሬ ብለሽ ነው ይዘሻት የመጣሽ? እንግዲህ እኔ ወንድም እኔ አንዲት ወሬ ሳላጣራ መዋልም ማደርም አልፈልግም። እሺ ጥሩ። ምንድነው ማወቅ የፈለጋችሁት? የፈለግነውማ ለምንድነው ሴቶቹ አንተ እንደጨብጦ ሌሎች ሰዎች የሚያስጠነቅቁት? ምናልባት የደረሰባቸውን ስለሚያውቅ ይሆናል እኮ። ምንድነው የደረሰባቸው? እሱን ከኔ ይልቅ የነገራችሁን ብትጠይቁ አይሻልም? የጉዳዩ ባለቤት አንተ እያለ ለምን ሌላ ሰው ጋር መሄድ ያስፈልጋል? ጥሩ እንግዲህ አንተ የጨበጥካቸው ሴቶች ከአንተ ፍቅር እያዛሉ እያሉ ሲያወሩን የሰማሁት። What? Are you serious? I'm serious። እንዴ ቆይ ማን ነው እንደሱ ያለው? ምናልባት በፍቅር የተያዙት ይሆናሉ። ይሄማ ተራ የስነልቦና ጨዋታ ነው እንጂ እንደዚህ የሚባል ነገር የለም። ተራ ስነልቦናም በይው ምንም በይው ብቻ እየተወራ ያለው ግን እንደዛ ነው። ብቻ ይሄ ነገር እውነት ነው ብለህ ተቀብለህ እንደው? እኔ እንጃ። እኔማ ግራ ገብቶኛል። ግን አትጨብጡ እያሉ የሚወሩት ለዛ ነው። ቆይ ይሄ ምን አይነት ግራ የገባው ነገር ነው? መስተፋቅር እጅ ላይ ያሰርታል እንዴ? ማ እኔ? ኧረ እኔ እንደዚህ አይነት ነገር አላውቅም። በነገራችን ላይ ጄሪ መስተፋቅር የሚባል ነገር ራሱ የለም። ተራ የውሸት ሳይኮሎጂ ነው። እኔም እንደዛ ነው ማስበው። ግን ተራ የውሸት ሳይኮሎጂ ከሆነ ለምን አንቺ ጨብጠሽኝ ለተማሪዎቹ እንደዛ መሆኑን አናስረዳም እንዴ? ማ እኔ? አዎ አንቺ። ምን ነው ደነገጥሽ? አይ አልደነገጥኩም፣ ግን ብቻ በዚሁ ሀሳብሽን ልትቀይሪ እንዳይሆን። ኧረ እንደዛ አይደለም። ለነገሩ እኔም ጨብጫለሁ፣ ምንም አልሆንኩም። ጎሽ ጄሪ፣ ሶሲ ምን ታስቢያለሽ? ነው አንቺም በተራ ሳይኮሎጂ የምትሸወጂ ሰው ነሽ። ማ እኔ ሶሲ በእንደዚህ አይነት ተራ ነገርማ አልሸነፍም።
ከፈለክ ይኸው እዩስ ይባላል። ሱስ ይባላል። አየሽ ሶሲ፣ በቃ አሁን ምንም የተፈጠረ ነገር የለም። ስለዚህ እንሂድ። እኔ አንድ ቦታ አስቆይ፣ በጣም ይጨንቀኛል። ያ ሹር እንሂድ። እኔ ቀስቴ ሆዴን ቆረጠኝ። አይ መጀመሪያውን ነግረኝ ቢሆን ኖሮ መቼ። አንተ ልጅ ቆይ ያማል። ምንድነው አሰሪ የምታከብደው? እኔ ሰርፕራይዝ የሚባል ነገር እንደማይመቸኝ ታውቃለህ። ተጫወቱብኝ። እና ምንድነው የምታከብደው? ወይ ትቀጠራለህ ወይ አትቀጠርም። ምንድነው ብሩን የምትለው? ወይ ትቀጠራለህ ወይ አትቀጠርም። ምን ስለሆነ ነው የማልቀጠረው? አንተ ስንት ዋጋ የከፈልኩበት ስራ እኮ ነው እኮ። ምን አይነት ዋጋ ከፈልክ? አንተ የማታውቀው ብዙ መስዋዕትነት ከፍዬበታለሁ። ላቤን ጠብ አድርጌ አጥንቴን ከስክሼ ደሜን አፍስሼ ነው ያገኘሁትን ስራ። እንደ ቀልድ አትቀጠርም ልትል አትችልም። እዚህ ግን ተደግፎ መዋል መሰለህ እንዴ? አንተ ቆይ ያማል። ምንድነው የምታወራው? ባቄ የተማሩ ሰዎች እንዲህ እያሉ ሲሰክሱ ሰምቼ እኮ ነው። የምን ሳክስ እንዴ? ምን ሆነ ነው? የሆነች ትንሽ ማስታወቂያ ነቡና ስንት ዋጋ ከፍዬበት በባዶ እግሬ ስንት ሺህ ሚሊዮን ኪሎ ሜትር ተጉዤ ተምሬ ምናምን እያሉ ሲሰክሱ ሰምቼ እኮ ነው። ያራዳ ልጅ እና እነሱ ተምሮ ነው የሰከሱት። አንተ ባዶ ትሰክሳለህ? ምንድን ነው የምትለው? ቁጥሩ አነሰ እንጂ እኮ እኔም ተምሬያለሁ እኮ እስከ 3 ያው እስከ 3 ምን ሆነ ነው? አንተ ግን ተምራል እንዴ? አሁን ስነ ስርዓት እንደው ቀስቴ ስሙትልህ በምትወደው ነገር በመድኃኔዓለም በማርያም በገብርኤል በሁሉም በፎንቃችን እስከ ስንት ነው የተማርከው? አንተ ልጅ ፎንቄን ስም እየጠራ አትሰረኝ ብያለሁ። እና ታዲያ ንገረኛ። እሺ እስከ ስንት ነው የተማርከው? አያገባ። ኧረ ይሄ ነገር ወዲት እየሄድየ ነው። ደግሞ ምን ሆንክ? እንጃልሽ ቀስቴ እንጃልሽ ዝም ብዬ ነገር አለመሸን እንዲሁ ሲያው ማለት ነው። ፊደልም የዘለቀሽ አይመስለኝም። አልተማርሽም? ማ እኔ ቀስቴን ፊደል ያልቆጠርኩት? ተሆነማ በጄ እኔ አሁን አንዱን እጠራልሃለሁ፣ አንተ ለጥቆ ደግሞ ያለውን ትልልኛለህ ማለት ነው። አሁን ተወይ እባክህ። እንዲሁ ይዋዛማ እንዲህ ቀላሉማ አለቀሽም ቀስትዬ። አሁን እንዲሁ ልንገርሽማ ታጥሎ ያለው ማን ነው? ሁነዋ ባካ ግዲሞሽ ሆነ አይደለም ያልኩህ። እና ታዲያ ምን ነው? የቁልቁሉም በለኝም እንጃልህ። አይ ቀስትዬ እንጃልሽ። የነገር ምንም አላማረኝም። እስቲ እንደው ስጠይቀሽ ደግሞ ሌላውም ማለት ነው ስንት ሀዎች አሉ? አላውቅ። ውሸቴን ነው በለኝ ወንድም አለም። እኔን ደደብ እያሉ ሲያሾፉብኝ ተኔ ባሰው ግንጅላው ማህይም። አንተ ወዲሉ ማህይም አይደለም እንዴ? አንተ ማን ነው ማህይም? አይ ቀልዱስ ቀልድ ነው። እስከ ስንት እንደተማርሽ አትናገሪም ቀስቴ? አልናገርም። ችግር የለውም በቃ እንዴት አድርጌ እንደማውጣጣሽ ያሳይሻለሁ። አይ ሄቨን መቀመጥ ይቻላል? ማትቆይ ከሆነ ይቻላል። ብቆይ ችግር አለው? ችግር የለውም። ያው ብዙ የሚፈልጉ ሰዎች አሉ ብዬ ነው እኮ። እነማ? ለቀባሪ ማርዳት ደስ አይለኝም። ጥሩ የአንባቢ መልስ ይሁንልኝ። ቆይ ብዙ ልጆች እንደሚፈልጉኝ ያወቅሽ ማለት ስለኔ ማጣራት ጀምረሻል ማለት ነው? ባላጣራም እኮ እየመጡ ይነግሩኛል። እሺ ምን አሉሽ? እሱንም ቢሆን የምታውቀው ይመስለኛል። እንዳጨብጨው አሉሽ? አንዳንዶቹ አዎ። እና አንቺ ምን አልሻቸው? እኔ በእንደዚህ አይነት ነገር እንደማላምን ነገርኳቸው። ጎበዝ ልጅ። ስለዚህ አሁን ትጨብጭኛለሽ ማለት ነው? አይ እሱ እንኳን ይቅርብ። ቆይ ለምን ግራ ታጋብኛለሽ? ለምን ግራ ትጋባለህ? ካላመንሻቸው ጨብጭኝ። አላምናቸውም ማለት እኮ አልጠነቀቅም ማለት አይደለም። አረ ጉዴ! እያነቡስ ክስታ ማለት ይሄ ነው? ምን ማለት ነው? ማለቴ ግማሽ ፍራቻ ግማሽ ድፍረት ሆነብኝ ብዬ ነው። የፈለግከውን ማለት ትችላለህ። እኔ የምልሽ ግን ባለፈው ከጨበጥሽኝ በኋላ የተሰማሽ ስሜት አለ እንዴ? ምን አይነት ነገር? ምናልባት የፍቅር ስሜት። እውነት? ምን ነው? አይ ሰዎች ስላንተ በዚህ ልክ እንዲያምኑ ማድረግ ገርሞኝ ነው። እንዴት? አይ የቀረብካቸውና የጨበጥካቸው እንደሚያፈቅሩ አድርገህ በዙሪያ ያሉ ሰዎች በሙሉ እንዲያምኑ ማድረግ ገርሞኝ ነው። ግን እኮ ያመኑኝ ዝም ብለው አይደለም፣ የደረሰባቸውን ካዩ በኋላ ነው እንደዛ ያሉት። እንደዛ
አሁን ግን የሚሄድ ይኖርብኛል። መሄድ ይኖርብኛል አልሽው? አዎ ምን ነው ገረመ? ምክንያቱም እኔ ቁጭ ብዬ እያዋራኋት የፈለገ ጉዳይ ቢኖራት እንኳን ጥላኝ ሄዳ የምታክሲ ስለሌለች። እንግዲያውስ ሄቨን ማለት ለመጀመሪያ ጊዜ ቁጭ አድርጋኝ የሄደ ሴት ናት ብለህ ለራስህ ንገረው። የምርሽ ልትሄጂ ነው? አዎ ልሄድ ነው። አንዳንድ ነገሮችን ግን በልክ ብታደርጋቸው ጥሩ ይመስለኛል። ምን አይነት ነገሮች? ልልህ የፈለግኩ ገብቶሃል። መልካም ቀን። እቺ ወዳለ ዩሲ ከፈለክ ይኸው እዩስ ይባላል። ሱስ ይባላል። ቆይ ምንድን ነው የሆንኩት? ለምንድን ነው ስለዚህ ልጅ በተደጋጋሚ እያሰብኩኝ ያለሁት? ኖ ሶሲ ኖ፣ ይሄማ ተራ የሳይኮሎጂ ውሸት ነው እንጂ ሳይንሳዊ ፋክት የሚባል ነገር የለውም። ይሄ ደፋር ጭራሽ ዴቪዬ እያለ ስለዚህ ልጅ ማሰብ ነበረብኝ። ሶሲ ወደ ራስሽ ተመለሽ። ሄሎ፣ አሁን ወጣለች። የነገርኳችሁ ቦታ ላይ ሆናችሁ ጠብቋት። አይ ባለፈው ልጁን ያገታችሁበት ቦታ አስራችሁ አሳድሯት። ነገ መጥቼ ጎበኛታለሁ። ትሰማኛለህ አሉላ? ምንም አይነት ስህተት አልፈልግም። ጥሩ ዛሬ ግን ቀኑ በጣም ነው የሚከብደው። በጣም ከምን ያለ ምንድነው ግን? ወይ እህቴ፣ አዎ እየመጣሁ ነው። የት? እሺ በቃ እሺ፣ ይዤ እመጣለሁ። እሺ ምንድነው? እህቴ እዛኛው ሱቅ እቃ አስቀምጫለሁ፣ ስለዚህ ይዘሽ ትኛለች። ሄዱ ብቻ ገና እዛታች ደስታ ሱቅ እንደውም ብቻ ግን ሳይሽ የደከመሽ ትመስያለሽ። ስለዚህ ከችቻ እሄዳለሁ። ተይው፣ እንደሱም አይሆንም። አንቺ ልጅ ግን እሺ ማለት ይልመድብሽ አልተባልሽም? ቆይ እናንተ ምንድን ነው የምትሉኝ? እኔ ምንም ሀሳብ አልስጥ። በቃ እንደዛ አልወጣኝም። ግን ደግሞ በቃ ከሄዱ ጋር እኔ አብሬ ሄድና በዛውም ደግሞ እሸኛታለሁ። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። በዛ ላይ ደግሞ ናፍቃኛለች። ምን? ቆይ ማንን ለማስቀናት ነው እንዲህ የምትይው? እንግዲህ ቤስቲ ምንም ማድረጋችም። ነይስ ብቻ በርኒድ እንደ ባይ እናንተ ፈጣሪ ተመስገን። አንተ ምን ይሳናል? ምንድነው?
ልቀቀኝ። አለቅሽም። አሁን ዝም ብለሽ ከኛ ጋር ትሄጃለሽ። ከፈለጋችሁ ግደሉኝ እንጂ ከዚህ ንቅንቅ አልልም። ልቀቀኝ በእናትህ። አለቅሽም። ከኛ ጋር ትሄጃለሽ። አቦ ልቀቀኝ። አለቅሽም። አሁን ትሄጃለሽ ትሄጃለሽ። ልቀቀኝ። አልሄድም የትም። ልቀቃት። ደግሜ ያልነግርህም ልቀቃት።